በክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እድል በማግኘቴ እግዚአብሔርን አመሰግናለሁ። ሰላም ቅዱሳን፣ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ለአምላካችን ይሁን። ሰላም ቅዱሳን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የሰማይ ምድር ዳርቻ ፈጣሪ እግዚአብሔር በአራብሳ የስብከት ጣቢያ እንዲከፈት እጅጉን ስለረዳን እግዚአብሔር እናመሰግናለን። ዛሬ መጋቢት 20 የአራብሳ ስብከት ጣቢያ የተጀመረበት ቀን ነው። በጣም ደስተኛ ነን። ብዙ ሰው ነበር። እግዚአብሔር ከኛ ጋር ነበር። በወንጌል መነሳሳት ነበረ። ስብከቱም ቃል ኪዳኑም በወንጌል አቅጣጫ ነው እና ብዙ ያልተደረሱ ቦታዎች ስላሉ ይሄ ነገር አበረታቶናል። የህዝቡ ፍላጎት የእግዚአብሔርን መልእክት ይህንኑ ባማከለ ነበረ። ቤተ ክርስቲያን ክርስቶስ የሰጣትን ታላቅ ተልእኮ ሂዱ የሚለውን ተልእኮ ተቀብላ መሄድ አለባት። በዚህ መሰረት የአያት መካነ ኢየሱስ ማህበረ ምእመናን ከጌታ የተቀበለችውን የሂዱ መልእክት ተቀብላ መንታ ስብከት ጣቢያዎችን ወልዳለች። ባለፈው የካቲት 15 ቀን 2018 ዓመተ ምህረት ኮየፈጬ ላይ አንድ ስብከት ጣቢያ ከፍተናል። ዛሬ ደግሞ መጋቢት 20 2018 ዓመተ ምህረት እንደዚሁ ጌታ ረድቶን ቦሌ አራብሳ ታንከር አካባቢ ሁለተኛውን መንታ ልጅ እንግዲህ ዛሬ አስጀምረናል፣ አዋልደናል። ቦሌ አራብሳ ታንከር ስብከት ጣቢያ የማቋቋሚያ ስነ ስርዓት ላይ ተገኝቼ ነው። በዚህ ስፍራ የተቋቋመውን ሳስብ የዛሬ 122 ዓመት ልክ በዛሬው ቀን መጋቢት 20 ቀን 1896 ዓመተ ምህረት ለመጀመሪያ ጊዜ አንድ ሚስዮናዊ ወደዚህ ሀገር መጥቶ ከ122 ዓመት በኋላ እዚህ የሆነ ያለውን ሳይ በጣም ደስ ይለኛል። የከተማ ወንጌል ማዳረስ በጣም ከባድ ነው አገልግሎቱ። ይህንን አገልግሎት አያት መካነ ኢየሱስ ፈርቀዳጅ ሆና በዛ የከተማ ወንጌል ማዳረስ ምን እንደሆነ ያሳየችን ነው። ከዛም ደግሞ ገና በ7 ዓመቷ 2 መንታ ልጆችን ወልዳ እዚህ በመድረሷ በጣም ደስተኞች ነን። ዛሬ በጣም የታላቅ ደስታችን ቀን ነው። ከምንጠብቀው በላይ እግዚአብሔር አድርጓል። ከዚህም በኋላ ደግሞ ይሄን የቤተ ክርስቲያን የሚሽን ስራ ለመስራት እንግዲህ ዛሬ አራብሳ ስብከት ጣቢያ ተመርቋል። ወደፊትም ደግሞ የአያት ማህበረ ምእመናን እንደምታደርገው የእናቷን አርአያ በመከተል ወደፊት ሰፊ የወንጌል ስራ ለመስራት ቃል የገባንበት ጊዜ ነው። በእርግጥ ይሄ በሰው ጉልበት የሚቻል አይደለም፣ ግን በመንፈሴ እንጂ በኃይልና በብርታት አይደለም እንደሚል ዘካርያስ 2 ላይ በመንፈሱ እንግዲህ የእግዚአብሔርን ስራ ለመስራት እጅ ለእጅ ተያይዘን ሁላችንም በመረዳዳት ወደ ትልቅ ነገር ውስጥ መግባት እንደምንችል አምናለሁ። ነፃ የሚያወጣውን የወንጌል ተግባር እዚህ እንድንፈጽም እሱ ረድቶን ጉልበት ኃይል ሰጥቶን ያየነው አዲስ ነገር አስደስቶናል። ይሄ አዲስ ነገር ደግሞ አዲስ በመሆን ይቀጥላል እንጂ የሚያረጃ አይደለም። ለሰማይ ለምድር ዳርቻ ፈጣሪ ለእግዚአብሔር ምስጋና እንሰጣለን። ክብር ለእግዚአብሔር ይሁን። ዛሬ እጅግ የደስታ ቀን ነው። መጋቢት 20 ቀን ቦሌ አራብሳ ታንከር አካባቢ ቤተክርስቲያን ተተክላ ልዩ የአምልኮ ቀን ሆኖ ተጀምሯል። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ጌታ ረድቶን አያት መካነ ኢየሱስ ሁለተኛ ልጇ ወልዳ ዛሬ አምልኮስ ተጀምሯል። የእግዚአብሔር ስም የተባረከ ይሁን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ለኛ ልዩ ቀን ነው። እግዚአብሔር በማህበረ ምእመናናችን አዲስ ምዕራፍ የጀመረበት ደግሞም ለሁለተኛ የስብከት ጣቢያን ለመውለድ የታደልንበት ቀን ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬ ትልቅ ስራ ተሰርቷል። ብዙ ቅዱሳን በእግዚአብሔር ፊት ተገኝተዋል። እግዚአብሔር የሚሰራውን ስራ አብረን እግዚአብሔርን ስናደንቅ ነበር፣ ስናመሰግን ነበር። እግዚአብሔር ማህበሯን ባርኳታል፣ አስፍቷታል፣ ዳርቻችንን አስፍቷል።
የሚሽን አገልግሎት ደግሞ ከጀመረበት ጊዜ ጀምሮ እግዚአብሔር ብዙ ድል ሰጥቶናል፣ ብዙ መከናወን ሰጥቶናል። ዛሬ እንደዚህ ባለ ሁኔታ ባመረ ሁኔታ የአራብሳን ስብከት ጣቢያ በይፋ እንዲከፈት እግዚአብሔር ስለሰጠን እድል እግዚአብሔር ደግሞ ስላደረገልን ቸርነት፣ በጎነት፣ ስለ መልካምነቱ ሁሉ የእግዚአብሔር ስም የተባረከ ይሁን። ስለዚህም እንደ ማዕከላዊ ኢትዮጵያ ሲኖዶስ እየተሰራ ባለው ስራ በጣም ደስተኛ ነኝ። ሁሉም ማህበረ ምዕመናን በተለይ ከተማ ውስጥ ያሉት የከተማ ወንጌል ማዳረስ ላይ ትኩረት እንዲሰጡ በዚሁ አጋጣሚ ማሳሰብ እወዳለሁ። ስለ ሁሉም በዚህ የደከሙትን የለፉትን ሁሉ ለማመስገን እወዳለሁ። እግዚአብሔር ይባርካቸው። ዛሬ ያየነው ለዘላለም የሚተከለውን የእግዚአብሔርን መንግስት ስራ ነውና የእግዚአብሔር መንግስት ስራ ለመስራት እግዚአብሔር አሁንም ለህዝቡ ጉልበት የሚሰጥ ስለሆነ የሚቀጥል እንጂ የሚቆም አይደለም። በዚህ በጣም ደስ ይለናል። ደስታውም ደግሞ ከሰማይ የወረደልን ስለሆነ እግዚአብሔርን ይረዳን። እግዚአብሔርን ከልብ እናመሰግናለን። ስለዚህ ከእግዚአብሔር ጋር እዚህ መተናል፣ እዚህ ደርሰናል። ትልቅ ደስታ ነው፣ ትልቅ ሀሴት ነው። ይሄ በምድርም በሰማይም ታላቅ እና ድንቅ የሆነ ስራ ነውና እግዚአብሔር አምላካችንን እያመሰገንን ቀጣይ ደግሞ እንዘረጋለን። ሌሎች መንታ ልጆች እንወልዳለን። የተወለዱልን መንታ ልጆች የኮየና አራብሳ ደግሞ እንደዚሁ ብዙ እጥፍ መንታዎች እየተዋለዱ ወንጌል እናሰፋለን። ተቻለን በተሰጠን ጸጋ መጠን የኋላችን ትተን ወደፊት እንዘረጋለን እና ደስ ብሎናል። ደስታችን እንድትካፈሉ ነው። ክብር ለእግዚአብሔር ይሁን። በረከቱ ለሕዝብ ሁሉ ይሁን። አሜን። ይህ አገልግሎት እንዲሳካ ውጤታማ እንዲሆን ስብከት ጣቢያው በሙላት አገልግሎቱን እንዲጀምር ብዙ የተጉ ዋጋ የከፈሉ ብዙ የጸለዩ እግዚአብሔርን በብዙ የማለዱ ወገኖቻችን አሉ። ሁሉንም እግዚአብሔር ይባርካችሁ ማለት ፈልጋለሁ። ስለነበረን ጊዜ እግዚአብሔር ስለሰራው ስራ ሁሉ የአምላካችን እግዚአብሔር ስም ይባረክ። ስራችን ይቀጥላል። የሚሽን ስራው ከዚህ በኋላ እየተስፋፋ ከዙሪያ አልፎ በአገር በዓለም አቀፍ ደረጃ ሁሉ ስራችንን እንቀጥላለን። እግዚአብሔር ያደናናል። እግዚአብሔር ከኛ ጋር ነው። የእግዚአብሔር ስም ብሩክ ይሁን። አመሰግናለሁ። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ በሚለው መሪ ቃል መሰረት ይኸው ዛሬ ደግሞ አያት መካነ ኢየሱስ ሁለተኛ ልጇን ወልዳለች። ደግሞም ወደ ሌሎቹ እንደርሳለን። የእግዚአብሔር ጸጋና ምሕረት ይበዛልናል። ጌታ ይባርካችሁ። ወደዚህ አካባቢ ያላችሁ ኑና የእግዚአብሔርን ቤት አምልኩ። ጥሪያችን ልጆቻችሁን በቤተ ክርስቲያን አሳድጉ። እናንተም ደግሞ የምታገለግሉበት የምትሰብኩበት እድል ተከፍቶላችኋል። የጌታ ጸጋ ይብዛላችሁ።